መልእክቱ ሳይደርሰው ምን ሳይለው አይሆንም ራሱ ማለት ነው። ለዛ ነው አላህ በቁርአን ውስጥ መልእክተኛ እስከምንልክ ድረስ የምንቀጥ አይደለንም እና ይላል። የመልእክቱ ፈእምና ማዕና ይሄ የመልእክቱ ሚኒንግ እና አንደርስታንዲንግ አንድ ጻል ልጅ እስካላወቀ አንድ ሰው እስካላወቀ ድረስ አላህ የቂያማ ቀን አይጠይቀውም። ራሱ ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጥ አይደለንም እና ይህን ነገር አትርሸት። በጣም አላህ ፍትሃዊ ነው። እንደዛማ ካልሆነ ፈልጎ አይደለም እኮ ወደዚህ ዓለም ላይ መጣው አንድ ሰው ሪሳላው ጤነኛ አይምሮ ኖሮት ወፋፍ የማያደርገው ሰው ነው የሚበጀው ከሚፋጀው ለይቶ ሪሳላው ደርሶት ሁጃ ቆሞበት ከዛ በኋላ ነው አላህ የሚጠይቀው። ግልጽ ነው ቤቲ? አዎ የምንቀሰቀሰውስ በነበርንበት ስቴት ነው አይደለ? ላይክ ፎር ኤግዛምፕል ድራንክ ሆኖ የሞተ ሰው ድራንክ ሆኖ ነው የሚቀሰቀሰው አይደል? ቁርአን እየቀራ በዚህ አሁን አንዳንድ ሰዎች ቁርአን እየቀሩ እዛው ሊሞቱ ይችላሉ፣ ወይ ሰላት እየሰገዱ ወይ ሀድ ያረጉ ወይ መጥፎ ቦታ ሆነው ስለሱስ በዛ ሞመንት ነው የምንቀሰቀሰው አይደል የሚባለው። ሁኔታው አላውቅም ስለሱ፣ ግን ያው ስለ አካላዊ ነገር ነው የማውቀው። እድሜ አካል ምናምን የሚለውን ነገር ነው ያጠናሁት። እድሜ የ30 ዓመት ሆኖ ነው የሚቀሰቀሱት። መልካቸው እንደ ዩሱፍ ከዛ በኋላ ደግሞ ቁመታቸው ደግሞ እንደ አደም ምናምን የሚል ነገር ነው ሐዲስ ላይ የማውቀው። ሁኔታቸው ግን በምን ሁኔታ ነው የሚለውን ነገር አላውቅም። እኔ እንደዛም ሰምቻለሁ ግን አላውቅም። ደሊል የለኝም። አታፋጭኝ ደሊል በሌለኝ ነገር ማለት ነው። እጄ ላይ ደሊል ባለ ነገር ብቻ ነው ማውራት ፈልገው። የምሰማቸው ከኡስታዞች የሰማኋቸው ልክ እንዳንቺ ሰምቻለሁ። ግን ምንድነው እንትኑ ደሊል ያስፈልገኛል። ለኔ ደሊል ማለት ሌላ ቦታ ላይ ለማውራት ማለት እንዳላሳስትሽ ማለት ነው። ሐዲሱ ደይፍ ነው ሐሰን ነው ምናምን የሚለውን ነገር ደግሞ አላጠናውም። በዚህ ዙሪያ ላይ ሳጠና እነግርሻለሁ። በርቺ። ይግቡ ሁኔታቸውን ያዳምጣሉ። ለምን አሉ ያው ቦታ አለ። አጣጣፊ የሚጠይቁት ሰዎች ጠይቀው ይወጣሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው? አልሐምዱሊላህ። አሁን ያሉ ካፊሮች ሪሳላው አልደረሳቸውም ማለት እንችላለን? እሱ አላህ ነው የሚያውቀው። ራሱ የደረሳቸው አሉ ያልደረሳቸው አሉ። አንዳንዴ ጤነኛም ካልሆኑ ላይደርሳቸው ይችላል። ሁለተኛ ደግሞ ፈእምና ማዕና የሚባል ነገር ያልደረሳቸው ሰዎች አሉ። ማለትም እንትኑ ብቻ አይደለም መልእክቱ መድረስ ብቻ አይደለም አይደለ? ፈእምና ማዕና ሚኒንግ እና አንደርስታንዲንግ ያስፈልጋል በዛ ነገር ላይ ማለት ነው። እና አላህ ነው የሚያውቀው። እኛ መልእክቱን ብቻ ማንታ ነው ከሌ ጤነኛ ነው ከሌ ከምን አንፃር ነው የሚለውን ፍርዱ ያላህ ነው ይላል። የቂያማ ቀን አይደለ? ፍርዱ ያላህ እንጂ ሌላ አይደለም እና ይላል። እኛ መልእክቱ ማድረስ ነው እና ከሌ ግን ደርሶታልና ሁጃ ቆሚበታል የምትለው ሰው ሌሎች ይችላል። አይምሮ ውስጥ ጤነኛ ባይሆን ውስጡ አናውቅም። የምናውቀው ነገር የለም። ከኔና ካንተ የሚጠበቅብን መልእክቱ ማድረስ ብቻ ነው። ተጠባባቂነት በማላይ ነው ይላል ቁርአን። ተጠባባቂ በማላይ ነው ይላል። አንተ መልእክቱን ብቻ አድርስ፣ ተጠባባቂ በማላይ ብቻ ነው ይላል። በማ ብቻ ነው ያለ ጨርሰው አለ ተጠባባቂ በማላይ ብቻ ነው ይላል አለ ተጠባባቂ በማላይ ብቻ ነው ይላል። በቃ ብቻ ነው ከተባለው ከአላህ ነው። በቃ ለአላህ ነው የሚተሳሰበው። ከአንተ የሚጠበቅብህ መልእክቱን ማድረስ ብቻ ነው። እኔና አንተ የሚጠበቅብን ደርሷቸዋል ወይ ምናምን ነገር አው ደርሷቸዋል። ሲደርሳቸው በምን አይነት ሁኔታ ነው የደረሱት ምናምን ነገር እዛ ነገር ውስጥ አንገባም እኛ። ምክንያቱም ለማን ነው ሂዳያ የሚገባው ማን ነው ሂዳያ የማይገባው? ሂዳያ መስጠት ደላላ መስጠት የትኛው ነው? ሂዳያና ደላላ በሱ ቅጣትና ሽልማት ናቸው። ሂዳያ ራሱ ተውፊቅ ነው። ሰዎች ማለት ነው ካመኑ ከተውበቱ ሂዳያ ይሰጣቸዋል። እንደገና ደግሞ ከካዱት ደግሞ ያጠማቸዋል አላህ። እኔና አንተ ድርሻ መልእክቱን ማድረስና ብቻና ብቻ ነው። ቀደር ዱዓ አንዳንዴ ዱዓ ቀደርን ይቀይራል ይባላል። እንዴት ነው እሱስ? አዎ ቀደር የሚባለው የተለያየ ነው። ተቅዲር የሚባለው ወደ 5 ይከፈላሉ። ራሱ ተቅዲር የሚባለው ነገር አንደኛው በጥብቁ ሰሌዳ ላይ የተጻፈው አለ፣ በአደም ጀርባ የተጻፈው አለ። ሶስተኛ ነገር ደግሞ መታይ የሚባል አለ። የዓመት የሚባል ያው ለምሳሌ ለይለቱል ቀድር የሚባል አለ። ሌላው ደግሞ የዕለት ቀድር የሚባል አለ። የዕለት ቀድር ላይ አላህ ሁሉ ጊዜ በሰራ ነው ይላል። ከዛ ለምሳሌ ሙሲባ ተቀድሮ ነው የሚመጣው አይደለ? ሙሲባ ይመጣል። ሙሲባ ወይም ደግሞ ፊትና ነገሮች ሲመጡ ወይም ደግሞ በላ ሲመጡ እነዛ ነገሮች በዱዓና በሰደቃ ሊቀየሩ ይችላሉ። የመጡት ነገሮች ማለት ለምሳሌ ኮሮና የሚባለው ነገር ራሱ እንትን ነው ሙሲባ ነው። ኮሮና የሚባለው ማለት ነው። ኮሮና የሚባለው ነገር መጥቶ ያ የመጣው ነገር እንተፈለገ ዱዓና ሰደቃ አድርገው ይመለሳል ማለት ነው። ቀደር የሚቀየረው ቀደር
እሱ ነው። አላህ በጥብቁ ሰሌዳ ላይ የነበረው ነገር ይቀየራል የሚል ነገር የለውም። እሱ ያለ እውቀት ነው። ያለ እውቀት አይቀያየርም። ግልጽ ነው። ግልጽ ነው። ከዚህ ርዕስ ውጪ መጠየቅ አይቻልም። ለዛሬ አይቻልም። እንትን ካለ ጥያቄዎቻቸውን ከጨረሱ ሌሎች ሰዎች ወደዛ እንመጣለን። ይሄ ግን ምንድነው ማድማት ስለምንፈልግ ነው ይችኛዋን አረስት። እሺ ሹክራን። እሺ አትወርድ፣ ሳትወርድ እንትን በል ባላለ ወይ ደግሞ ተመለሰና ከፈለክም መጽሐፍ ትፈልጋለህ። አልቀድር የምትፈልጉ ሰዎች አላችሁ? በደንብ ብትንትን አድርጎ የሚናገር አንድ መጽሐፍ ልጋብዛችሁ። አዎ የሚል ይበዛ ይሆናል እኮ ይሄን። በቃ የኡስታዝ አቡ ሀይደር መጽሐፍ አንብቡት። ቀዳ ወልቀድር የሚለው መጽሐፍ አብዱ ጋር አለ። አብዱ መርካቶ አለ። አብዱ መርካቶ ከስራ እንዳንጻፍላቸው በኋላ ላይ ደግሞ ገብተህ ታሳያቸዋለህ። የኡስታዝ አቡ ሀይደር መጽሐፍ አለ ብትንትን አድርጎ እንትን የሚል። ኦኬ እንቀጥል። ከላይ ሂሩት ሰላም ነው። እንዴት ነሽ? ደህና ነኝ። ጥያቄ መጠየቅ ፈልጌ ነበርና ቅድም በሶፊያ አካውንት ስገባ ማን እንደሆነ ብሎ ካረገኝ ጥያቄ መጠየቅ አልፈልግም። ለምሳሌ እኔ ያወረድኩሽ ለምን ጥያቄ እኮ ነው። ችግር አለው ሰማራ ደግሞ እንደዚህ ጋር አውቀሽ የምታደርጋቸው ነገሮች ስለማቅ ጀስት ወርደ ታችን ጥያቄ ነው። ከሌላ ተነጋገሩ ነው ብለሽ የምታደርጋቸውን ተንኮሎች አይቻለሁ። ቪዲዮችን የቆራረጥሽ ተንኮል ስለሆነ ለተንኮልሽ ለማወቅ የሚፈልግ ብዙ ሰው አለ እና ጊዜ መጠቀም ፈልገው ለማወቅ በሚፈልግ ሰው ነው። አንቺ አውቀሽ ሆን ብለሽ እያጠፋሽ ስለሆነ ተንኮልሽን፣ ክፋትሽን በደንብ ነው የምናውቀው። ከካፊሮች ጋር እየተመሳጠርሽ የምታደርጊያቸው ነገሮች አንቺ ኤቲስት ኮንሽ ካፊሮችንም ነው መናገር ያለብሽ። ፈጣሪ ያለ ወይስ የለም በሚለው ነው መነጋገር ያለብሽ። ከነሱ ጋር ጨርሽ። የምታደርጋቸው ነገሮች ጥሩ አይደሉም። አንድ ሰዋዊ ሰው የሚያደርገው ነገር አይደለም የምታደርጋቸው። ፈጣሪ የለም የሚል ሰው ፈጣሪ አለ የሚለውን ሰው በአጠቃላይ ነው አታክ ማድረግ ያለበት። መርጦ ግን አታክ ማድረግ ጥሩ አይደለም ላንቺ። እስልምናን ሆን ብሎ ነው ተንኮል ነው። እስልምናን ብቻ ነው አታክ የምታደርጊው። ቪዲዮ እየሰራሽ አታክ ታደርጊያለሽ ብናል። ክርስቲያናን ለምን አታክ አታደርጊም? በቃ ኤቲስት ነሽ አይደለ? በቃ ተተሽዋል እምነት። ፈጣሪ አለም የለም በሚለው ላይ መነጋገር ከቻልሽ እኔና እንግባና እንነጋገር ከፈለግሽ ማለት ነው። ግን አንቺ ቁርአንን አታክ ታደርጊያለሽ፣ ሐዲስን አታክ ታደርጊያለሽ፣ ሙስሊሞችን ትጫወችባቸዋለሽ። ያላሉትን ሄደው ወንድሞች ጋር ትገባና ቤት ውስጥ ጥያቄ ትጠይቃለች። ጥያቄ ሲመለስላት አጣማ በሌላባቸዋለች። ያ ደግሞ ጥሩ አይደለም። ከአንድ ሰባዊ ሰው የሚጠበቅ አይደለም። መንፈሳዊነት ታዩ መንፈሳዊነቱ የለውም። ያው በፍጣሪ ያለ ምንም ስለምትይ እና አትደበቂ በእንትን ውስጥ ማለት ነው። በኤቲስት ውስጥ አትደበቂ። ግልጽ ሆነሽ እና መተሽ እንትን በይ።